ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ የመንግስት ተቋማት ተሽከርካሪዎች ህዝባዊ አገልግሎት በመስጠት በትራንስፖርት እጥረት ችግር ውስጥ ላለው የህብረተሰብ ክፍል ድጋፍ እንዲያደርጉ ተጠይቋል። በደሴ ከተማ የሚገኙ የመንግስት ተቋማት ተሽከርካሪዎች ህዝባዊ አገልግሎት በመስጠት በትራንስፖርት እጥረት ችግር ውስጥ ላለው የህብረተሰብ ክፍል ድጋፍ እንዲያደርጉ ተጠይቋል። ከዓለም አቀፉ የነዳጅ አቅርቦት ጋር ተያይዞ በተፈጠረው የትራንስፖርት አቅርቦት እጥረት ለከፍተኛ እንግልትና ወጪ መዳረጋቸውን አስተያየታቸውን ለሀራምቤ ሬዲዮ የሰጡ የደሴ ከተማ ነዋሪዎች ተናግረዋል። በከተማዋ የሚገኙ የመንግስት ተቋማት ተሽከርካሪዎች ህዝባዊ አገልግሎት በመስጠት የትራንስፖርት አገልግሎት እጥረቱን ለመቅረፍ እንዲተባበሩም አስተያየት ሰጪዎቹ ጠይቀዋል። የከተማ አስተዳደሩ የህዝብ አውቶቡሶችን ቢመድብም ከህዝቡ ብዛት ጋር የሚመጣጠን አይደለም ተብሏል። ዝርዝሩን አይንሸት ሙልጌታ ተመልክተዋለች፣ የምናስደምጣችሁ ይሆናል። የመንግስት ተቋማት ተሽከርካሪዎች ህዝባዊ አገልግሎት በመስጠት በትራንስፖርት እጥረት ችግር ውስጥ ላለው የህብረተሰብ ክፍል ድጋፍ እንዲያደርጉ ተጠየቀ። በደሴ ከተማ የሚገኙ የመንግስት ተቋማት ተሽከርካሪዎች ህዝባዊ አገልግሎት በመስጠት በትራንስፖርት እጥረት ችግር ውስጥ ላለው የህብረተሰብ ክፍል ድጋፍ እንዲያደርጉ ተጠይቋል። ከዓለም አቀፍ የነዳጅ አቅርቦት ጋር ተያይዞ በተፈጠረው የትራንስፖርት አቅርቦት እጥረት ለከፍተኛ እንግልትና ወጪ መዳረጋቸውን አስተያየታቸውን ለሀራምቤ የሰጡ የደሴ ከተማ ነዋሪዎች ገልጸዋል። በከተማዋ የሚገኙ የመንግስት ተቋማት ተሽከርካሪዎች ህዝባዊ አገልግሎት በመስጠት የትራንስፖርት አገልግሎት እጥረቱን ለመቅረፍ እንዲተባበሩ አስተያየት ሰጪዎቹም ጠይቀዋል። የከተማ አስተዳደሩ የህዝብ አውቶቡሶችን ቢመድብም ከህዝቡ ብዛት ጋር የሚመጣጠን እንዳልሆነም ተመላክቷል። ከማለዳው 12 ሰዓት ተኩል ደሴ ቀዝቅዛለች። ለወትሮ ከሌሊቱ 10 ሰዓት ጀምሮ አስፋልቷን ያጨናንቁት የነበሩት ተሽከርካሪዎች አንዳች ነገር ውጧቸዋል። የነዳጅ እጥረት እግረኛ ብቻ ተቋም የሚባለው አካባቢ ነው። አንዲት እናት የትምህርት ቤት ዩኒፎርም የለበሱ 2 ህጻናት ይዘው ይዋከባሉ። ህጻናቱ በእሳቸው ልክ መፍጠን ስላልቻሉ ሮጡ እንጂ ተራመዱ አያስብልም። ጠጋልኩና አረቀስ አልኳቸው። ምን ላድርግ ቸኩዬ ነው አሉ። ልጆቻቸውን ትምህርት ቤት ለማድረስ እንደሆነ ገብቶኛል። ሰርቪስ የላቸውም። ጥያቄ ሳያስገርማቸው አልቀረም። ነበራቸው። በነዳጅ እጥረቱ ተቋረጠብን። ለሁለቱም ልጆቼ በወር 2004 ብር ከፍል ነበር። ኮንትራት የያዝነው የሚኒባስ ሾፌር 3600 ብር ካልሆነ አያዋጣኝም አለ። እኔም አላዋጣኝም። እስከ ተወሰነ ድረስ በእግራቸው ነዳቸዋለሁ። ከዚያ ባጃጅ ካገኘው አሳፍሬ እልካቸዋለሁ አሉኝ። ጋዜጠኛ መሆኔን ነግሬያቸው ለቃለ ምልልስ እንዲተባበሩኝ ጠየቅኳቸው። እምቢ አላሉም። ድምጻቸው እንዲቀረጽ ስማቸው እንዲጠቀስ ግን አልፈለጉም። የመንግስት ሰራተኛ መሆናቸውን ነገሩኝ። ሁለቱን ልጆች ብቻቸውን ነው የሚያሳድጉት። ከባለቤታቸው ጋር ተለያይተዋል። ከሌሊቱ 10 ሰዓት ተኩል ተነስተው ለህፃናቱ ቁርስና የሚጠቀስ ምግብ ያዘጋጃሉ። እስከ 1 ሰዓት ልጆቹን ትምህርት ቤት ያደርሳሉ። ከዚያም ተመልሰው ወደ መስሪያ ቤታቸው ያቀናሉ። ከቢሮ ሰዓት መውጫ ጥቂት ቀደም ብለው ከቀኑ 10 ሰዓት ተኩል ገደማ ህጻናቱን ከትምህርት ቤት ያወጡና በእግራቸው ወደ መኖሪያ ቤታቸው ያቀናሉ። አሁንማ ተንገላታን እንጂ የእግር ጉዞውን ለምደነዋል አሉኝ። ይህ ሁሉ የሆነው ከዓለም አቀፍ የነዳጅ አቅርቦት እጥረት በኋላም ነው። የታክሲዎች አገልግሎት ተስተጓጉለዋል። ከተማ አስተዳደሩ 5 የከተማ አውቶቡሶችን በመመደብ የትራንስፖርት አገልግሎት ለመስጠት እየሞከረም ነው። አውቶቡሶቹ ግን ከ500 እስከ 700 ሺህ የሚገመት ህዝብ ለሚኖርባት ደሴ በቂ አይደሉም። ደሴ ከተማ ውስጥ ከ700 ሺህ ህዝብ በላይ ይኖራል ተብሎ ይገመታል። ለዚህ ህዝብ ደግሞ የሚሆን ትራንስፖርት አገልግሎት ለመስጠት ደሴ ከተማ አስተዳደር ወደ 5 የሚጠጉ ኤሌክትሪክ አውቶቡሶችን በመግዛት በከተማ ውስጥ የትራንስፖርት አገልግሎት እንዲሰጡ አድርጓል። ይህንን ስታየው ከተማ አስተዳደሩ ለከተማ ህዝብ እየሰጠ ያለውን ነገር ማርነቅ ወይም እውቅና መስጠት ተገቢ ነው። እንዳጠቃላይ ግን ከተማዋ ያው የቆዳ ስፋቷም ሰፊ ነው በአራቱም አቅጣጫ። እሱን ከግምት ውስጥ ካስገባን አሁን በተለይ ከወቅታዊ አሜሪካ እስራኤልና ኢራን እያደረጉት ካለው ጦርነት አንጻር በተከሰተ የነዳጅ እጥረት ምክንያት ህዝቡ ያን ያክል የትራንስፖርት አገልግሎት እያገኘ አይደለም። ስለዚህ እንደው ደሴ ከተማ አስተዳደር ቅድም እንዳልኩ የገዛቸውን 5 የሚጠጉ የኤሌክትሪክ ተሽከርካሪዎች ቁጥር ከዚህም በላይ ከፍ ያደረጋቸው ምናልባት አሁን የተፈጠረውን ትራንስፖርት ችግር በዘላቂነት እንኳን ባይሆን ቢያንስ በጊዜያዊነት ትንሽም ቢሆን ማቃለል ይችላል የሚል እሳቤ ያለኝ። ይህ አስተያየት ሰጪ የነዳጅ እጥረቱን ለግል ሀብት ማካበቻ ያደረጉ አካላት አሉ ሲሉም ይወቅሳሉ። አሽከርካሪው ሁሉ አላቢ ሆኗል አሉኝ በቁጭት። ነዳጅ ከሞሉ በኋላ ወደ ጀሪካን የሚገለብጡትን ሂደት ነው
ማለብ የሚሉት። በዚህ አይነት 7000 ብር የሞሉት ነዳጅ እስከ 22000 ብር በጥቁር ገበያ ይሸጡታል ይላሉ ይኸው የከተማዋ ነዋሪ። በህገወጥ የነዳጅ ሽያጭ ውስጥ ግለሰቦች ብቻ ሳይሆኑ ህዝባዊ ኃላፊነት ያለባቸው ተቋማት ሰራተኞች ተሳታፊ ናቸው ሲሉም ሌላው አስተያየት ሰጪ ይጠቁማሉ። የነዳጅ ችግር የዓለም ችግር ነው፣ ምንም ጥያቄ የለውም። የዓለምን ችግር እንደ ሀገር መፍታት ግድ ይላል። ግን አንዳንድ የምናያቸው ነገሮች እጅግ በጣም ያስተዛዝባሉ። ነዳጁ ይምጣ እንጂ የመንግስት ተቋማትና ከፍተኛ የመንግስት አመራሮች ያለምንም ወረፋ በፈለጉት ሰዓት ገብተው ነዳጅ ሞልተው ይወጣሉ። በእርግጥ ከሚሰጡት ህዝባዊ አገልግሎት አንጻር ቅድሚያ ማግኘታቸው ምክንያታዊ ነው። ግን በትክክል እውነት እንነጋገር ከተባለ እነዚህ ከፍተኛ የመንግስት አመራሮች ወይም ደግሞ ባለስልጣናት የሚሞሉት ነዳጅ ለታለመለት ዓላማ እየዋለ ነው ወይ ብሎ መጠየቅ ምክንያታዊ ያደርጋል። አይ ቲንክ እኔ እንደማስበው የነዳጅ አቅርቦት እጥረቱም ሆነ የተገኘውን ነዳጅ ለራስ ጥቅም የማዋል ዝንባሌ በቀጥታ እየጎዳ ያለው ብዙሃኑን ነው። በከፍተኛ ትምህርት ተቋማት ውስጥ በመምህርነት የሚሰሩት የሀራምቤ መረጃ ምንጭ በከተማዋ የሚገኙ የመንግስት ተቋማት ተሽከርካሪዎች ህዝባዊ አገልግሎት በመስጠት ህዝባዊ ኃላፊነታቸውን እንዲወጡም ይጠይቃሉ። የመምሪያ ኃላፊዎች፣ የክፍል ኃላፊዎች፣ ባለስልጣናቱ በመንገድ ሲሄዱ በርካታ የህብረተሰብ ክፍል በተለይ አዛውንቶች፣ እናቶች፣ ህመምተኞች፣ ህፃናት ተሰልፈው ተሽከርካሪ አጥተው መንገድ ላይ እየለመኑ እየጠየቋቸው እንኳን እግረ መንገዳቸውን ሲሄዱ ቢያግዟቸው ምን ችግር አለ? ህዝብን ማገልገል እኮ ከዚሁ ይጀመራል። በእርግጥ ሌላውን ስራ ትተው ህዝብ ያመላልሱ ሳይሆን እግረ መንገዳቸውን ሲሄዱ ቢያግዟቸው አንድም ህዝባዊ ኃላፊነታቸውን ተወጡ፣ ሌላም ደግሞ ቢያንስ የህዝቡን ችግር ተጋሩ ማለት ነው። ጭራሽ ባላየ ተጋፍተው ሲያልፉ ስታይ ያስተዛዝባል። የከተማ ታክሲዎች ከመደበኛው ታሪፋቸው በላይ 2 እና 3 እጥፍ ጨምረዋል። ይህ ደግሞ በጅምላ ሸምተው በችርቻሮ የሚነግዱ ሰዎች የሸቀጦችን ዋጋ እንዲጨምሩ አድርጓቸዋል። 550 ብር የነበረው 5 ኩንታል ነጭ ዱቄት 650 ብር፣ 230 የነበረው 1 ኪሎ ምስር 290 ብር፣ 25 ብር የነበረው 1 ኪሎ ጨው 100 ብር ደርሷል። ነዳጆች በአንድም በሌላ መንገድ ወደ አሽከርካሪዎች የሚደርስበት ሁኔታ አለ። ነገር ግን አሽከርካሪዎቹ ነዳጁን ከቀዱ በኋላ ለታለመለት ዓላማ ያውሉታል ብለን ስንጠይቅ ነዳጁ በታሰበው ልክ ለህዝቡ አገልግሎት እየሰጠ ነው ብሎ ለመናገር ያስደፍርም። ቢሰጥም እንኳን አንድ ከገዙበት ሂሳብ አንጻር እነሱ አሁን ከህብረተሰቡ ትንሽ የተጋነነ ክፍያም ሲጠይቁ እናያለን እና 2 እጥፍ 3 እጥፍ ለምሳሌ አሁን ከዩኒቨርሲቲ ፒያሳ ብትሄድ እስከዛሬ በ25 ብር ሄድ የነበረውን አሁን ወደ 100 ብር የሚጠጋ ክፍያ ሁሉ የሚጠይቁበት አግባብ አለ። ከተማ ውስጥም እንደዚሁ ባጫጭር ሜትሮች እንደው ኪሎ ሜትር በማይሞላ ርቀት ውስጥ ራሱ የምትጠየቀው ብር አንዳንዴ ለጆሮም ትንሽ ከበድ የሚል ነው። አስተያየት ሰጪዎች ህግጋትና ስርዓቶች ነባራዊውን እውነታ ማገናዘብ አለባቸው ማለታቸውም አልቀረም። በዚህ ቀውጢ ሰዓት፣ በዚህ ከፍተኛ የነዳጅ እጥረት ባለበት፣ በዚህ የትራንስፖርት አቅርቦት በሌለበት ሰዓት ትራፊኮችና የመንገድ ደንብ አስከባሪዎች የሚባሉት ነባሩን ህግ ለማስፈጸም ሲሞክሩ ታያለህ። አዎ ህግ መከበር አለበት ግዴታ። ህግ ግን ለሰው ተሰራ እንጂ ሰው ለህግ አልተፈጠረም። የአሽከርካሪዎች ሰዎችን ለመተባበር ይጭናሉ። ኦብቪየስሊ ከፍለህ ግን ትርፍ ሰው ያዛችሁ ተብሎ ቅጣት የሚቀጡ ትራፊኮችን፣ የመንገድ ባለስልጣን ሰራተኞችን ታዝያለሁ። እንዴ ይህ ነገር እኮ በጣም ሲሪየስ ነው። ራቅ አድርገህ ካሰብከው መተባበርም ሰው ለሰው መተጋገዝም ነባሩ የኢትዮጵያዊነት ባህልም ያስጠይቅህ ነው ማለት ነው። በርካታ ናፍጣ ተጠቃሚ የቤት መኪናዎች በየጥጉ ቆመዋል። የቤንዚኖቹም ቢሆኑ እምብዛም አይታዩም። ነዋሪዎች ከሰዓታት ቆይታ በኋላ የሚደርሱትን የከተማ አውቶቡሶች ወይም ተባራሪ ታክሲዎች ለማግኘት ረጅም ሰልፍ ሰርተዋል። አቅም ያገኙ በ2 እና 3 ታክሲዎች የሚዘልቁትን መንገድ በእግራቸው ተያይዘውታል። እናም እርስ በእርስ ይጠያየቃሉ። ኢራን ተስማምታለች። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ